በዚህ ሁሉ ደስታና ጭፈራ መሃል ማንም ያልጠበቀው አስደንጋጭ ነገር ተከሰተ። ወገቡንም ያመመው አብሮ አየ ወገቡንም ያመመው አብሮ እዛ ይድናል የሞቀው ጊዜ ወይላለው ስመራ ዛሬ ወደ እናንተ የማደርሰው ሰርግ እጅግ የማይታመኑ ሁነቶች የተፈጠሩበት ነው። ሙሽራውና ሙሽሪት ሲበዛ ጭፈራና ባህላዊ ክዋኔውን የተካኑ ናቸው። በሕይወቴ በታደምኩባቸው ሰርጎች ሁሉ እንደ ዛሬው አይነት ሁኔታ ገጥሞኝ አያውቅም። የተወደዳችሁ ተመልካቾቼ ዛሬ በተቃርኖዎች የተሞላ እጅግ አስገራሚ የሰርግ ክዋኔ ላስቃኛችሁ ከደሴ ከተማ ጥቂት ኪሎ ሜትሮች ርቀት ላይ ወደሚገኝ አንድ አካባቢ ተጉዣለሁ። ይህን አስገራሚ የሰርግ ክዋኔ እስከ መጨረሻው ድረስ ትከታተሉ ዘንድ በአክብሮት ጋብዛለሁ። ቪዲዮውን ላይክ አድርጋችሁ ጀምሩ። የተወደዳችሁ ተመልካቾች ከዚህ ቀደም በሶስቱ ዙሮች በመላው ዓለም የሚገኙ ተማሪዎችን በኦንላይን የእንግሊዘኛ ቋንቋ ትምህርት ስናስተምር ቆይተናል። አሁን ደግሞ አራተኛ ዙር ምዝገባ በቅርቡ ልንጀምር ነው። ለአንድ ወር ያህል ምዝገባ ይቆያል። በሀገር ውስጥም ይሁን በውጪ በተለያዩ የዓለም ክፍሎች በተለይም በመካከለኛው ምስራቅና አውሮፓ እንዲሁም አሜሪካ የሚገኙ በርካታ ተማሪዎችን ስናስተምር ቆይተናል። በተለይ ከዚህ ቀደም በመደበኛ የትምህርት ሂደት ውስጥ በነበራችሁ ቆይታ የእንግሊዘኛ ትምህርት ፈጽሞ አይገባንም ብላችሁ የምታስቡና የምትፈሩት የምትሸሹት ተማሪዎች በእርግጠኝነት ከኛ ጋር በኦንላይን ብትማሩ በተለይ ጀማሪ ለሆናችሁ እንግሊዘኛም በደንብ ማንበብ መጻፍ ከዛ ባሻገር መሰረታዊ በሚባል ደረጃ መናገር ትችላላችሁ። ስለዚህ መማር የምትፈልጉ ደውሉልን። በዋትስአፕ ቴሌግራም እና ኢሞ ታገኙናላችሁ። ስለ ጦሳ ለርኒንግ ሴንተር የትምህርት ሂደት ከዚህ ቀደም የነበሩ ተማሪዎቻችንን መጠየቅ ይቻላል። ብዙዎቹ ምስክርነታቸውንም ከዚህ ቀደም ሲያጋሯችሁ ነበረ። ትምህርቱን የምሰጠው ደግሞ እኔው ራሴ ነኝ። እናመሰግናለን። አሁን በቀጥታ ወደ ዋናው ፕሮግራም እናመራለን። የዛሬዋ መዳረሻችን ከጦሳ ተራራ አሻጋሪ በደቡብ አቅጣጫ በሚገኘው ከፍተኛ ቦታ ላይ የምትገኝ ለምለም ስፍራ ናት። ለደሴ ከተማ እጅግ ቅርብ የሆነችው ቢበዛ ከቢለን 40 ደቂቃ በእግር የምታስጉዘው ግን ደግሞ የደሴ ከተማ ሳይሆን የደሴ ዙሪያ ወረዳ አካል የሆነችው የኩሩ አካባቢ ናት። ማዶ ላይ መሄድ አለብኝ። እንደ ቅርበቷና የተፈጥሮ ሀብቷ መሰረተ ልማት ያልቀረባት የቅርብ ሩቅ የስልጣኔ ትሩፋት ሁሉ ይቅርብኝ ብላ እንደ ኮራች ባለችበት የቆመች አካባቢ ናት ኩሩ። ዛሬ ወደዚህ ልዩ ስፍራ አቅንተን ድንቅ ባህላዊ የሰርግ ክዋኔ እናስቃኛችኋለን።
ረፋር ላይ ተነስቼ በሰርጉ የዋዜ ማለት ወደ ኩሩ እየተጓዝኩ ነው። ከደሴ ሰኞ ገበያ እስከ ቢለን በታክሲ መጥቼ አሁን የእግር መንገዱን ተያይዤዋለሁ። የገራዶን ሜዳማ አካባቢ በግራና ቀኝ እየቃኘሁ መዳረሻዬን የኩሩን ኮረብታ ከሩቅ እያየሁ እየተጓዝኩ ነው። ሰላም ናችሁ? ማናችሁ? አልሐምዱሊላህ። አግድመቱን ጨርሼ ዳገቱን ጀምሬያለሁ። ዳገቱን እየወጣሁ ወደ ኋላዬ የቀረውን የገራዶን ሜዳማ አካባቢ ግራና ቀኝ አማትራለሁ። የገራዶ ሜዳና የእርሻ ማሳዎች በመኖሪያ ቤቶች ተሸፍነዋል። የደሴ ከተማ የውሃ ጋን ለምና ለአዝርዕት ተስማሚ አፈር ያለው በመስኖ እርሻ የሚታወቀው ገራዶ በመኖሪያ ቤት ተጥለቅልቋል። ገራዶን ልብ ብሎ የተመለከተ እኛ ኢትዮጵያውያን ማለት ስለ ነገው ትውልድ ግድ የሌለን እኔ ከሞትኩ ሰርዶ አይብቀል ባይ ጉዶች መሆናችንን ይረዳል። ይህን መሳይ ለምለም አካባቢ በልዩ ጥበቃ በዘመናዊ መንገድ ለእርሻ ሥራ ዓላማ ብቻ እንዲውል ማድረግ ሲቻል የተቸገረም የዕለት ኑሮና ጉርሱን በስርቆትና ማጭበርበር የጠገበም ብዙ የለመደ ከርሱን ለመሙላት ብቻ እየሮጠ ገራዶን እንዳልነበር አድርጓታል። ግለሰቦች በሕጋዊም ሆነ በሕገ ወጥ መንገድ የቤት ሥራውን ሲያጧጥፉ፣ መንግሥት ደግሞ በየመሃሉ የቀረውን ክፍት ቦታ ሁሉ እየመነጠረ ለባለ ሀብት እየቸበቸበው ይገኛል። ሁሉም ሽሚያ ላይ ነው። ስለ ነገ ግድ የሚሰጠው የለም። የእርሻ መሬት ሁሉ በመኖሪያ ቤት ተሞልቶ ነገ የት ቦታ ላይ ታርሶ እንደሚበላ ማንም ማሰብ አይፈልግም። ደሴ ደሴ ገራዶ ገራዶ ናለቀልት ልቤ ተንዶ ተንዶ ምነውና ምነው መቸገሬ ያንተ መለኛኔ። ይህ እንግዲህ የደሴ ከተማ ድንበር ነው ተመልካቾች። አሁን ደሴ ዙሪያ ገብተናል። እዚህ ጋር ይቺ ማሳ ደሴ ዙሪያ ናት። ከዚህ ድበታች ደሴ ከተማ ወደታች። ለደሴ ከተማ እንዳለው ቅርበት የመንገድ ተጠቃሚ ያልሆነው የኩሩ ሕዝብ ጧት ማታ አህያውን ጭኖ ይህን አግድመትና ዳገት ለመመላለስ ተገዷል። ጫፍ ደርሰናል እንግዲህ። እሺ እዛው እንገናኛለን። ወደ ላይ ወደ ጥጉ። እሺ የከድር መኮንን። እሺ ሰላም ዋሉ። እሺ እንገናኛለን። እኔ ቆንጆ እንዴት አደርሽ? የሰርጉ ቤት የት ነው ማሪ? አሳይኝ። ችግር እዚሁ ነሽ። አሳይ ሳትሄጂ በጣም ደርሻለሁ። ኧረ ያስታውቃል። ሰው ሁሉ ሽርን ክት ብሎ አንቺም ተዘጋጅተሻል። ገና አልተዘጋጀሽም? ደህና ነሽ? የኩሩ ትምህርት ቤት ተማሪ ነሽ? ስታይ ክፍል 5 ሀገራችሁ እንዴት ነው? ያምራል። ተመልካቾቼ የዛሬ 14 ዓመት የመጣሁባት ኩሩ ትምህርት ቤት ከፊት ለፊት የቅርብ ሩቋ ማራኪዋ የኩሩ አካባቢ ደርሰናል። ይህን ውብ መልክዓ ምድር ያየሁት የዛሬ 14 ዓመት ገደማ በ2004 ዓመተ ምህረት ነው። ዛሬ ደግሞ በሌላ አጋጣሚ እዚሁ ስፍራ ተገኝቻለሁ። የኩሩ አካባቢ ለም አፈርና መስኖ ያለበት ለግብርና ሥራ ምቹ አካባቢ ነው። በበልግ መስኖ የተዘራው ስንዴ ደርሶ እየታጨደ ነው። ጤፉም ተራውን እየጠበቀ ማሳው ላይ ተዘናፍሏል። የኩሩ አርሶ አደሮች ከጤፍና ስንዴ ባሻገር አትክልትም በስፋት ያመርታሉ። ግን ደሴን ቁልቁል እያዩ የ40 ደቂቃ የእግር መንገድ አህያ ጭነው የግብርና ምርታቸውን ወደ ከተማ ያደርሳሉ። መኪና ቢገባ ኖሮ መንገዱ 10 ደቂቃ የሚፈጅ አልነበረም። ታምራለች ሀገራችሁ። ጥሩ ሀገር ናተኛ ወላሂ እውነቴን። መንገድ ጠፋይ መንገድ አዲያ ደሴ እንደው ይቸኛ መንገድ በሽታ አላት። አግድ ያላት ልብ ያለው ሰው አታኔ አታቀትም ነበር። ኧረ እንደው የሰዓት ግማሽ እኮ ናት። የሰዓት ግማሽ ወላሂ የሰዓት ግማሽ ናት። እዚህ ሁናችሁ ግን በአህያ ነው የምጭኑት። እረግ ያሳዝናል። በአህያ አዎ። አገሪቱማ የምታያት ውብ ናት። እንደው አሻግረህ እንደው ዝቀት ታያት
ወደዛ ላይ ሸለቋ ገና መስኖ ረጅም ነው። መስኖ ወደ ላይ ይሄዳል አይደል? ይሄዳል። ማን ነው የሚባለው አሁን ወንዙ እዚህ ያለው? ኩሩ ወንዝ ይባላል። ማን ነው ሌላው አጎራባች ሀገር? ያማዶ ዳገት አሁን ማን ነው? ወደ ማዶ ሱኪ ነው። ሱኪ አጫካ ሱኪ ነው የሚታይ ጨለመው ሱኪ ስለዞረው መቸላ ነው። ከዛ በኋላ መቸላ ነው። አሁንም የግራይ ሜዳ ሰው ነኝ። ይሄማ ግራይ ሜዳ ነው። ግራይ ሜዳ ገልሻ ደረስኩ። ገልሻ ነው። ገልሻ ነኝ። አረጋ አንተም የኛው ነው። እዚሁ ነን። እዚሁ ነው። ይቺ ትንሽ ወይና አደጋ ጤፍ ታመርታላችሁ አይደል? አሬ ያላለህ አሁን መስኖ ጤፍ ውስጡ አዎ የመስኖ ጤፍ አለ። ስንዴ በምታየው አሁን ይሄ ስንዴ እያመረተ ነው። የሚገርም ነው። ጥሩ አይደለ? በልግታ መኸር ናት። ሁሉም አላት። መስኖም አላት፣ መኸር አላት። የጀገነ እዚህ ያመጣ ሞተር ታለ ተወንዝ ጠልፎ እዚህ ጥግ ያመጣ በውሃ መሳቢያ ስቦ በመሳቢያ እዚሁ ቅርብ ናችሁ እናንተ? ማን የሚባል መንደራችሁ? እዚሁ ይሄ ማዶ እዚህ ማዶ አሰናገር የምትባለው ይቺ ማዶ አሰናገር ወንዙ ዳር ነው። ይቺ ሳማን ትባላለች። ይቺ ጨርቋ መንደር። ጨርቋ መንደር። ጨርቆ ነው ጨርቋ መንደር። በምን ምክንያት ይሆን ጨርቋ? እንደው ጨርቋ ተባለች። እንደው የድሮች ሲዋጡ የኛን አሰኑ ሀገር አሏት። ይቺን ጨርቋ ይቺን ጨርቋ በዚች እንወጣለን። በዚህ ናት መንገዷ። እሺ ቀደም አብሽር። አይደል ያንተን ጫማ ላይ ያንተን ኮት። እሺ እንዳንዳ ጫማ ታይ አይዞ አዲያ በዚቹ ባንዲቱ ጭምጨግጋኝ እየዲያበስኩ እንደው ከዘመድ ያለልኝ። አብሽር አይዞት። ቀስ ብለው ይሄ ተንዷል ድንጋው። አዎ መርኩዝ ደግ ነው። እንዴት አጠራችሁ? በይ ደህና ናችሁ? እንዴት ናችሁ? ሰላም ደህና ናችሁ? ሰላም። የኩሩን ውብ ገጽታ እየቃኘሁ ወደ ሰርጉ ቤት እየተቃረብኩ ነው። የዛሬው ደጋሽ አቶ ከድር መኮንን ይሰኛል። መዲና ከድር የተሰኘችውን ሴት ልጁን ይድራል። በሰርጉ ላይ እንድታደም እኔን የጋበዘችኝ ደግሞ ሳውዲ አረቢያ የምትገኘው የጦሳቲው ቤተሰብና ትልቅ እህቷ ፎዚያ ከድር ናት። በሰርጉ የዋዜ ማለት ረፋር ላይ ብንደርስም የጠበቅናቸው ዋና ዋና ስራዎች ተጠናቀዋል። የአካባቢው እናቶች በዋዜማው ዕለት እኩለ ሌሊት ገደማ ተነስተው በማለዳ ፀሐይ ሳይወጣ እንጀራቸውን ጋግረው ጨርሰው ነበር። የእርዱ ስራም እንደዛው በማለዳ እኛ ሳንደርስ ተጠናቋል። እኔ ከደረስኩበት 4 ሰዓት በፊት ነበር እነዚህ ስራዎች የተከወኑት። አሁን ሌሎቹ የዋዜማ ስራዎችና ሽር ጉዱ ቀጥሏል። ሽንኩርት መላጥና መክተፉን እናቶች ሰብሰብ ብለው ተያይዘውታል። የህብረት ስራቸው ደስ ይላል። ቀደም ብሎ የከብት እርዱ የተፈጸመ ቢሆንም አሁን ደግሞ በተጨማሪነት በግ ታርዶ እየተዘጋጀ ነው። በገጠር ሰርግ ዝግጅት ወቅት ሌላው ፈታኝ ስራ ውሃ መቅዳት ነው። ሆኖም የጎረቤትና የሀገሬው ትብብር ፈታኙን ስራ ቀላል ያደርገዋል። የነገውን የሙሽሪት ሰርግ ደማቅና ማራኪ ለማድረግ የዋዜማው ስራ በዚህ መልኩ ሲከወን ዋለ። ምሽት ደረሰ። ከምሽቱ ወሳኝ የድግሱ ስራዎች ጎን ለጎን ሙዚቃና ጭፈራው ተሟሙቋል። ሕፃናትና ታዳጊዎች አዋቂዎችም ሳይቀሩ ሁሉም ከኩያው ጋር እስክስ እያለ ነው። በጭፈራው ላይ የሙሽሪት አባት፣ እናት፣ መላ ቤተሰቡ ሙሽሪትን ጨምሮ ሚዜና ጓደኞቿ ሁሉ ተሳታፊ ነበሩ።
ኩሩ ለደሴ ከተማ ቅርብ በመሆኑ ይመስላል ባህላዊ ዘፈንና ጭፈራው ቀርቶ ሙዚቃ ከፍቶ በመወዝወዝ የተተካው። መቼስ ለከተማና ስልጣኔ የቀረበ ባህልና ሴት ሁሉ ደብዛው እየጠፋ አይደል? የዋዜማው ምሽት ዋነኛ ሥራ ስጋ መቀቀልና ወጥ መስራት ነው። የሰርግ ድግስ በገንዘብ ኃይል ብቻ እውን አይሆንም። የጎረቤትና ዘመድ አዝማድ ትብብርና ድጋፍን ይፈልጋል። ሥራው አድካሚና ሰፊ ቢሆንም በመተጋገዝ ይከወናል። በዚህ መልኩ የዋዜማው ዕለት ተጠናቀቀ። የሰርጉ ዕለት ማለዳ ተጀምሯል። ሐሙስ ጧት ሁሉም በጧት ተነስቶ በየፊናው ኃላፊነቱን እየተወጣ ይገኛል። ዕቃ ማዘጋጀት፣ ዳስ መጣልና ድንኳን መትከል፣ እንጨት መፍለጥ የረፋዱ ዋና ዋና ሥራዎች ናቸው። የዳስ መጣል ሥራው እንደተጠናቀቀ የአካባቢው አባቶች አረፍ ብለው ቁርስ ተመገቡ። ቡናም ተፈልቶ ተመርቆ ተጠጣ። ሁሉም ያው ዝሙ ጀራ ሞገራናል። ሁሉም ቀረ የበና ናብሊቱን ጣይቱ ምን ያህል ያበዛል ጣይቱ መድናን እየጨፈርን የሙጀራችንን ደግሞ ቀረጠ بسم الله الرحمن الرحيم أول جبا أماني مان جبا بركة آمين 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 بالله والحمد لله آمين 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 أمان الله أمان الله آمين 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 كابتشوامي أمان الله آمين 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 سبحان الله آمين آمين سبحان الله آمين 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 بندوسين تستبر بدينا مشين الله هذا آمين 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 مسرتهم يا أمان الله هرجو آمين 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 دولتهم يتبجوا يشتغل هرجو أنتنا ما الله يدي هذا هرجو آمين آمين ከዚህ ጎን ለጎን እናቶች ለሰርገኛና ለሙሽራ የሚቀርቡ የባህል ምግቦችን እያዘጋጁ ነው። የዶሮ ወጥ ሥራው በዝግጅት ላይ ነው። ሙጌራም ተደፍቷል። ቡናም ተቆልቶ እየተፈጨ ነው። የተቆላ ቡና በመወቀጥ ፋንታ በድንጋይ ወፍጮ ሲፈጭ ሳይ የመጀመሪያዬ ነው። ይህ ጥሩ መላ ሳይሆን አይቀርም። ስራ ነው አንዴ እሱም ስራው እንግዲህ በሩ ታዲያ ነው እየተደለ ነው በሩ ነው ሙጀራ ነው ማስራው እሰይ ወዚ ካድር ማዶ ካድር እንከት አዩት የሰቆብሽ ውሃ እሺ ላቁመው እንዴ አሁን ሽር ጉዱ ተጠናቆ ቤተ ዘመድን ዳስ አስገብቶ የማስተናገጃ ጊዜው ተቃርቧል። ለሰርጉ የተጠራ ዘመድ አዝማድም ከያቅጣጫው ወደ ሰርጉ ቤት እየተመመ ነው። የሩቁም የቅርቡም ከሐራ፣ ከቀሊና፣ ከገራዶ፣ ከይቶ እንዲሁም ከሌሎች አካባቢዎች እየመጣ ነው።
አሎ የምግብና መጠጥ መስተንግዶ ከተማ ቀመስ ነው። የመጣ ቤተ ዘመድ ከዳሱ በር ላይ ሳህን አንስቶ እንጀራውን ይዞ ወጡን አስደርጎ ይቀመጣል። በልቶ ጠጥቶ ሲጨርስ የሰርግ ክፍያውን ያስመዘግባል። ታዲያ እንደ ከተሜ በልቶና ጠጥቶ እንደጨረሰ ብሩን አስመዝግቦ ከሰርግ ቤት ብን ብሎ መጥፋት የለም። እዚሁ ይቆያል። ዳስ ተቀምጦ ይጠጣል፣ ይጫወታል፣ ሰርገኛ ይቀበላል፣ ባህል ወጉን ይታደማል። ሙሽራ ጥፍር አስቆርጦ ሆ ብሎ አጅቦ ሰርገኛን ሸኝቶ ደጋሹን ተሰናብቶ ነው ወደ ቤቱ የሚያመራው። መስተንግዶው ቀጥሏል። ወንዱ በዳስ ሴቱ ደግሞ በድንኳን ውስጥ ተቀምጧል። ዘግይቶ የሚመጣው እየበላ እየጠጣ እየተስተናገደ ነው። የወጥ ቤቱ ሙሉ ነው። ማልበል ከድር መኮንን የዛሬው ደጋሽ እንግዲህ ጋሽ ከድር ነህ። አዎ። እንዴት ነው ድግሱ ሰርጉ? በጣም ድባቡ ደስ ይላል። ዘመድ ጋር ልጄ መዲና ከድር ለመዳር ተዘጋጅቼ በጣም ደስ የሚል ነገር ነው። በጣም ደስ ይላል። ጋሽ ከድር ስንት ልጆች አሉት? 6 ልጆች። አዎ። መዲና ስንተኛዋ ናት? መዲና ሶስተኛዋ ናት። ሶስተኛዋ። ከዚህ በፊት ድራሃል? አዎ። ፎዚያ ከድር እንድርያለሁ። ፎዚያ ከድር። ስለዚህ አሁን መዲና ሁለተኛ መዲና ናት። በጣም ደስ ይላል። ዛሬ የመጣ ነው እኔም በአጋጣሚ የዚህን አካባቢ የእናንተን ሰርግ ድግስ ባህሉን ለማየት የመጣሁት አንድ ልጅ ከውጭ ሀገር ጠቁማኝ ነውና ማን እንበል? እሷንም እንተዋወቃት። ፎዚያ ከድር መኮንን። ፎዚያ ከድር። ስለዚህ ፎዚያ ከዚህ ቀደም ተድራለች? አዎ ተድራለች። ስንት ዓመቷ አሁን ወደ ውጭ ሄደች እሷ? ገና 3ኛ ዓመቷ ነው። አዎ። ስለዚህ አሁን እህቷ ሰርግ ላይ ስላልተገኘች ድባቡንም ማየት ፈልጋ ነው የመጣ ነውና እንዴት ነው ደስታው? እንደው በጣም የሚመች ነው። በጣም አዎ። ከልጆችም ፍቅር አለኝ፣ ታገሬውም ተወንድምም እንደገና ተጋዜጠኛውም ፍቅር አለኝ። በጣም ደስ ይላል። የማህበረሰቡ መተባበር ምን ይመስላል? እንደዚህ ሰርግ በጣም ጥሩ ነው። በጣም ጥሩ ነው። ከመቼ ድረስ እኔው ጋር ቆመው እያዳገሱ አሁንም ይሄን ድግስ ዘመድ ጋር ለማውጣት እየታገሉ ነው ያሉት። ለበልማዬ ፋጡማ የሙሽሪት እናት እንዴት ነው ድግሱ? ደስታው ሰርጉ? ደስታ እርሚዋን አላህ ያስረዝምልኝ፣ ጤናዋን አላህ ይስጥልኝ፣ ኑሮ አይመችልኝ እያልኩ ነው። በሌላ በኩል ደግሞ ሙሽሪት ከሚዜዎቿና ከአብሮ አደጎቿ ጋር ሆና በተዘጋጀላቸው ቤት ውስጥ ጭፈራ ጀምረዋል። የዛሬዋ ሙሽራ መዲና ከድር አብሮ አደጎቿን ቤተሰቦቿንና ያደገችበትን ቀዬ ተሰናብታ ለመሄድ የቀሯት ጥቂት ሰዓታት ብቻ ናቸው። ከዚህ በኋላ እዚህ ቀዬ ውሎና ዳር አይኖራትም። ምናልባትም ዳግም ተመልሳ የምትመጣው በሐዘን በደስታ ወይም በሌላ ልዩ አጋጣሚ ቤተሰብ ለመጠየቅ ብቻ ነው። ትዳሯ ሰምሮ ልጅ ሲሰጣትም ለመታረስ ወደ እናቷ ጎጆ ጎራት ሊሆናል። እናም ዛሬ የምትሰናበታቸው አብሮ አደግ ጓደኞቿና ሚዜዎቿ ስንብቷን በጭፈራ እያደመቁላት ነው። ሽማዬ ማን ልበል ስሞትን? የዛሬቱ ሙሽራ ምንድነው እርሶ? የእናቷ እናት። አዎ። እንዴት ነው የልጅ ሲያገባ ማረጉን ወጉን ማየት ደስታው ምን ይመስላል? ደስታው በጣም ድምቅ ያለ ነው። በጣም ድምቅ ያለ ነው። የቆየ ነው የሚያየውና በጣም ተደንቅ ያለው። በጣም ደስ ይላል። በጣም ደስ ይላል። ደስታው በጣም ያየለ ነው። እርስዎ በትዳር ስንት ዓመት ኖሩ? ያስታውሱታል ዘመኑን? አላውቀውም። መጣቀዋለሁና እዚህ አካባቢ ነው እርስዎ? እኔ ወደ ማዶ ነኝ። ማን ይባላል የእርስዎ አካባቢ? ገራዶ። ወደ ማዶ እዚህ ወደ ከተማው? ጣይቱ አህመድ። እዛ አካባቢ ናችሁ? አዎ። አይሆን እዚሁ ጎረቤት። እንዴት ነው በሰርግ ጊዜ በሐዘን በደስታ ትብብራችሁ ምን ይመስላል? ጉርብትና? ያው እንደምታየን እየተደለቅን እየዘፈን እየዳርን ነው። ጎረቤት ከሆናችሁ ማዚሁ መዲናን ያው አሳድጋችኋታል ከልጅነት ጀምሮ አይደል? ሙሽሪትን
ፎዚናት መዶናት ከልጅነት ጀምረን አብረን ያሳድግናቸው ልጆቻችን ናቸው እዚሁ በጣም ደስ ይላል መቼም በገጠር የከሌ ልጅ የጎረቤ ልጅ እንደራስሽ ነው የሚያደርገው ሲያጠፋ ተቀጥቶ በጣም ሲወርቅ አንስቶ አጉርሶ ያ ነው ጎረቤ እርሶስ ከዚህ በፊት ለወግ ለማድረግ ያበቁት ልጅ አለ ድረዋል ስንት ድረዋል ስንት መሆናቸው ናቸው 5 ናቸው ኧረ አይደለም ሁሉም ተድረዋል አይደል ሁሉም ተድረዋል በዙ ባገራችን ነው እንደው እነሱ ያሁኖቹ እኮ ለመደገስም ጊዜ አይሰጡም በዛው ተጠቃለው ነው የሚሄዱት አዝሁም የዳር ናቸው አሉ 3 ዝሁ ድረናቸው አይደል ጀማል ራህመት መክያ ዝሁ ተድረዋል አሁን የመቁረጫችን አዲስ አበባ ዘው ተድራ ወለደች በጣም ደስ ይላል ሁሉም ያሉት እዚሁ ሀገር ቤት አሉ ልጆቹ ደሴም እዚህ አዲስ አበባም ናቸው በትዳር ስንት አመቱ ነው ያስታውሱታል እኔ ኧረ ተይ እንቶ በ76 እኮ ነው የመጣሁት አይደል 76 ዝኩኛ 77 ይሁነኝ 77 ይሁነኝ በ78 የመጀመሪያ ልጅውን ከወለዱ ራሱ 40 አመቱ ነውታል ስለዚህ አንድ 42 አመቱ ነውታል ማለት ነው በትዳር የዳስ ግርግሩና ድባቡም እየደመቀ ነው ከያቅጣጫው መጥቶ በሰርጉ ሰበብ የተገናኘ ዘመድ አዝማድ አፍታ ወስዶ ናፍቆቱን እየተወጣ ነው ልጅ ከብቱ ቀይ አዝመራው ሀገሩ ሰላም ውሎ ማደሩን ባማን መክረሙን ይጠያየቃል የትናንት አብሮነት ትዝታውን አንስቶ ይጫወታል አሁን የሙሽሪት አብሮ አደጎችና የአካባቢው ወጣቶች ጭፈራውን ከቤት በተጨማሪ ደጅ ላይ ጀምረውታል ያገሬ ሰውናና የወንዜ ሰውናና ሚዛኔም መጠኔም ልክ ያንተነህና ማናልሞሽ ዲቦ በዚህ የአካባቢው ወጣቶች ጭፈራ መሃል ከርቀት ሆታ ተሰማ የሰርገኛ ሆታ አይደለም ከዚህ ሰርግ ቀደም ብሎ በተደገሰ ሰርግ አግብቶ የተሞሸረ ሌላ ሙሽራ ሚዜዎቹ በአካባቢው ባህል መሰረት ከዛሬው ሰርግ ቤት መጠጥ ለመለመን ከጫጉላቸው ወጥተው ሆያሉ እየመጡ ነው ያስጨፋሪው የድምጽ ቃና ደስ ይላል ሆታቸውም ደመቅ ያለ ነው ወጣቶቹ ጫጉላ ቤት ተሞሽረው መክረማቸውንና መረቅ መጠጣታቸውን የፊታቸው ወዝ ይናገራል። በሆታ ግጥማቸውም እንኳን ስጋ በልቶ መረቅ ተጠጥቶ እምቢ ያለ ደራ እየጎደራ ያሉትም ለዚሁ ይመስላል።
ሆታው ደርቷል። ቤተ ዘመድም እየታደመ ነው። ዘመኑ ባመጣው ዕቃ ሁሉም ቀራጭ ሆኗል። ከጫጉላ ቤታቸው መጥተው ሆ ሲሉ የቆዩት ወጣቶች መጠጥ ወዳለበት ቤት ገቡ። በዚሁ ተመሳሳይ ወቅት የሰርገኛ መምጣት ተሰማ። እኔም ወደዛው አመራሁ። አዎ ሰርገኛ መጥቷል። ከሰርጉ ቤት በታች ባለው ክፍት ቦታ ላይ ሽማግሌዎቹ ከዛፍ ጥላ ስር አረፍ ብለዋል። ሚዜና ሰርገኛ ሙሽራውን አጅበው ሆያሉ ነው። ሙሽራው አለንጋውን ይዞ ሆታውን የሚያቀዘቅዝና የዘነጋ ጎረምሳ ሲያገኝ ሸንቆጥ እያደረገ ስልጣኑን በአግባቡ እየተጠቀመበት ነው። አለንጋ ይዞ ሚዜና አጃቢን መግረፍ የሙሽራው ወጉ ነው። የሙሽሪት ቤተ ዘመድ ሰርገኛ ወዳለበት ስፍራ ብቅ ብሎ ሆታውን እየተመለከተ ይገኛል።
በዚህ መልኩ ሰርገኛ ላፍታ ሆሲል ከቆየ በኋላ ከሙሽሪት ቤት ሽማግሌ መጥቶ ግቡ ተባለ። ሽማግሌ ከፊት ሰርገኛና አጃቢ ደግሞ ከኋላ ሆነው ሆይ ያሉ ወደ ሙሽሪት ቀዬ መጡ። በዚህ ወቅት ሰርገኛ ሆይ ያለ ሲገባ ቅድም መጠጥ ሊለምኑ ከጫጉላ ቤታቸው የመጡት የአካባቢው ወጣቶች መጠጣቸውን ተቀብለው እነሱም ሆይ ያሉ ወጡ። ይህ ሁነት በኋላ ላይ በሰርጉ መጨረሻ ለተፈጠረው እጅግ አሳዛኝ ድርጊት በመጠኑም ቢሆን አሉታዊ አስተዋጽኦ አድርጓል። በሀገሬው ባህል መሰረት ሰርገኛ ሆይ ያለ ሙሽራውን አጅቦ ወደ ሙሽሪት ቀዬ ሲመጣ ቤተዘመድም ሆነ የአካባቢው ወጣቶች ሆ ማለት የለባቸውም፣ ነውር ነው። የአካባቢው ወጣቶች ሆ ማለት የሚችሉት ሰርገኛ ዳስ ገብቶ ተስተናግዶ ጨርሶ የጥፍር ቆረጣ መሰናዶ ሲጀመርና ሰርገኛ ሲወጣ ነው። በዚህ መሰረትም መጠጥ ለመጠየቅ ከጫጉላ የመጡት ወጣቶች ከሰርገኛ ቀድመው መውጣት ወይም ደግሞ ሰርገኛ ዳስ ከገባ በኋላ ሆያሉ መጠጣቸውን ይዘው መውጣት ይችሉ ነበር። ሆኖም ሰርገኛ ሆያለ በሚገባበት ወቅት እነሱ በጎን ሆ ማለታቸው ግጭት ቀስቃሽና በባህሉም የማይፈቀድ ድርጊት ነው። በወቅቱም የቤተ ዘመድ አባቶች ወጣቶቹን ተቆጥተው የሰርጉን ቀዬ ቶሎ ለቀው እንዲሄዱ አድርገው ነበር። ሁነቱን የተመለከቱ እናቶችም ሲበሳጩ ተመልክቻለሁ። ያም ሆኖ በዛ ቅጽበት የከፋ ግጭት ሳይፈጠር ሁነቱ አለፈ። ሰርገኛም ዳስ ገብቶ ተቀመጠ። ወዲያው መጠጥ ተቀዳ። የሙሽራው አጃቢ ሽማግሌዎች ከቤተ ዘመድ አባቶች ፊት ቆመው በወግ በስርዓቱ መሰረት የጋብቻ ጥያቄያቸውን አቀረቡ። የጋብቻ ውል ማሰሪያ ገንዘብም ተወሰነ። እነሱም ወደ መቀመጫቸው ተመለሱ። አሳዳሪ አራጌቱ ነው። ከዚህ በመቀጠል ሙሽራው ለሙሽሪት የገዛቸው አልባሳት ለቤተ ዘመድ ለይታ ቀረቡ። ይህም እንደተጠናቀቀ ሃይማኖታዊ የጋብቻ ስርዓት ተፈጽሞ የምሳ መስተንግዶ ተከተለ። ማዕዱ ወደ ዳስ ገባ። የጤፍ እንጀራው፣ ቀይ ወጡ፣ ስጋው ከሰርገኛ ሽማግሌዎች ጀምሮ ለሙሽራው ሚዜዎችና አጃቢዎችም ተዳረሰ። ተበላ፣ ተጠጣ።
የምግብ መስተንግዶ ሲጠናቀቅ ማዕድ ተነስቶ ቡና ቀረበ። የቡና ቁርሱ ሙጌራ ተቆረሰ። ቡናውም ተመርቆ ተቀዳ። የቡና መጠጣት ባህላዊ ሥርዓቱ ሲጠናቀቅ ቀረርቶ ተጀመረ። ከሰርገኛ አጃቢ ሽማግሌዎች አንዱ በሚያምር ለዛቸው ቀረርቶውን ያወራርዱ ጀምረዋል። ዳሱ በፉከራና ቀረርቶ እየደመቀ ነው። ሙሽራው ፎካሪ ነው። አብሮት ያለው ወዳጁም የዋዛ አይደለም። የፉከራ ትዕይንቱን ቤተ ዘመድ በግርምት እየተከታተለ ይገኛል። በፉከራው ማጠናቀቂያ ሙሽራው የሙሽሪትን አባትና እናት በግጥም አወድሶ ሽልማት ተቀበለ። ይህ የዳሱ ሁነት እንደተጠናቀቀ የሙሽሪት ጥፍር ቆረጣ ባህላዊ ሥርዓት ተጀመረ። ጥፍር ቆረጣማ በጣም ሞቅ ደመቅ እያደረግን መደላ ነው። ባልቴታ ትቆረጣለች። ባልቴታ ይቀር። የእናንተ ዘፈን አለ የድሮ ጥፍር ቆረጣ ላይ የሚዘፈን የእናቶቻችን ማን የሚባለው ዘፈን ሸሙናዬ ነው? ማን ነው? አካሌ ውቤ ባባ መደማን ነው የምትለው መላመላ ወይ መላ። እናንተም ደግሞ ሞቅ ሞቅ እኛማ አለ እስክስታውም ላይ ወገቡንም ያመመው አብሮ አየ ወገቡንም ያመመው አብሮ
እዛ ላይ ያለ እዛ ይድናል ለሞቀው ጊዜ ሙሽሪት ከነበረችበት ቤት ወጥታ የአባቷ ቀይ ላይ ለጥፍር ቆረጣ በተዘጋጀላት ቦታ ተቀመጠች። የአካባቢው ወጣቶች ሆታ ጀመሩ። ያጋመረ ያጋመረ ይገማል የሞ ያው በለው ያው ያለም ያለ ያጋመረ በለው ያጋመረ ያው በለው ያው በሪያው ሳለ ናውረድ ያንተው ሲያሙላ ያው በለው ያው ያለ ደራ ያጎደራ በለው ያጎደራ ይየታርገው ደሞ ያው ሃይደር ያው በዳስም ሆነ በድንኳን ውስጥ ሆኖ ሲበላ ሲጠጣና ሲጫወት የነበረው ዘመድ አዝማድ ሁሉ ሆታውን ሲሰማ ወደ ደጅ እየወጣ ነው። እናቶችም ሙሽሪትን ከበው ባህላዊ ዘፈንና ጭፈራ ጀመሩ። የጥፍር ቆረጣ ባህላዊ ሥርዓቱ በደማቅ ሁኔታ እየተከወነ ነው። ቀየው በሰው ተሞልቷል። እዚህ ዘፈን እዚያ ሆታ ተደበላልቋል። የወንድ መሳሪያ ልታጣበከጁ ገና ነው ሁሉም በየፊናው ዘፈንና ድልቂያውን ሆታና ጭፈራውን ተያይዞታል። የሙሽሪት እናትም ጎንበስ ቀና ብላ ወጥታ ወርዳ ልጇን ለዚህ ዓለም በማብቃቷ ተደስታለች። በጎረቤትና ወዳጅ ዘመድ ተከባም
ደስታዋን በጭፈራ እየገለጸች ነው። ሙሽሪትም ጭፈራውን እያስነካችው ነው። የሙሽሪትን ጭፈራ ዙሪያውን ከበው የሚያዩት እናቶችም አበጀሽ የታባቱ ጭፈራውን አስነኪው እያሏት ነው። ሊያልፍ ወጣትነት በጊዜሽ ተደሰችበት፣ ዓለምሽን ወግ ማረግሽን በቅጡ አጣጥሚው እያሏት ነው። መልሰው የማያገኙት የልጅነትና የወጣትነት ጣፋጭ ጊዜ እንደ ጥላ ውልብ ብሎ እንዴት እንዳለፈ ሳይታወቅ በቤተሰብ ኃላፊነት ማብቂያ በሌለው የኑሮ ጣጣና የህይወቱ ጣውረድ ይተካል። ታዲያ ሁሉንም በጊዜው ባስተውሎትና በጥንቃቄ አድርጎ ማሳለፍ በጎ ነው። አሁን ዳስ ውስጥ የነበሩት የሙሽራው አጃቢዎችና ሰርገኞችም የጥፍር ቆረጣውን ተቀላቅለዋል። ለብቻቸው ከበው ሆይ ያሉ ነው።
የአካባቢው ወጣቶች እዚህ፣ የሙሽራው ሰርገኞች እዚያ፣ እናቶችና የሙሽሪት አጃቢዎችም ሌላ ስፍራ ላይ ሆነው ሁሉም በየፊናው እየጨፈረ ነው። የጥፍር ቆረጣ እንዲህ በየአቅጣጫው በጭፈራና ሆታ ካልተደበላለቀ አያምርም። በዚህ ሁሉ ደስታና ጭፈራ መሃል ማንም ያልጠበቀው አስደንጋጭ ነገር ተከሰተ። የአካባቢው ወጣቶች ሆ በሚሉበት ስብስብ ውስጥ ግርግርና ረብሻ ተነሳ። እኔም ሁኔታው ረብሻና ግጭት መሆኑን እንዳወቅኩ የካሜራ ቀረጻዬን አቋረጥኩ። ከዚህ በኋላ የተከሰተው አሳዛኝ ነገር ማንም ያልጠበቀውና ያልገመተው ነበር። ምንም እንኳን ድሮ ደስ በሚለው ባህላዊ ክዋኔና ስርዓት ውስጥ ከሚጠቀሱ ጎጂ ልማዶች አንዱ የሆነው የሰርግ ላይ ረብሻና ግጭት አሁን ብዙ ቦታዎች ላይ የቀረ ቢሆንም ባልተጠበቀ ሁኔታ ግን በዛሬው የኩሩ ሰርግ ላይ ተከስቷል። የግጭቱ ቀስቃሾች በጣት የሚቆጠሩ ጥቂት ወጣቶች ቢሆኑም ውጤቱ ግን ለሳምንታት ልጃቸውን በወግ በማድረግ ለመዳርና ለማስደሰት ሲደክሙና ሲለፉ ለቆዩት ቤተሰቦች፣ ጎረቤቶችና ዘመድ አዝማድ፣ ሀገሬና የሰርጉ ታዳሚ ሕዝብ ሁሉ እጅግ አሳዛኝ ድርጊት ነበር። ግጭቱ የተከሰተው በአካባቢው ወጣቶች መካከል እርስ በርስ ነው። ከሙሽራው ሰርገኞች የግጭቱ ተሳታፊ የሆነ ሰው የለም። በአካባቢው ወጣቶች መካከል በተፈጠረው በዚህ አሳዛኝ ግጭት በተለይ በአንድ ወጣት ላይ የተፈጸመበት ድብደባ ከፍተኛ ነበር። ጭንቅላቱ ተፈንክቶ ደምም ፈሶት ነበር። በዚህ ሁኔታም አስደሳቹ የሰርግ ድባብ በአንድ ቅጽበት ወደ ድንጋጤና ፍርሃት ተቀየረ። የሙሽሪት ቤተሰቦችም ሆኑ ሁሉም የሰርጉ ታዳሚ እጅግ አስደሳች ቀን ሲያሳልፍ ውሎ በመጨረሻ ይህ አሳዛኝ ድርጊት በመፈጠሩ አዘነ። የቤተ ዘመድ ሽማግሌዎች ሁኔታውን ካረጋጉ በኋላ ሙሽራው ሙሽሪትን ይዞ በሰርገኞቹ ታጅቦ ያለ ሆታ ጉዞ ጀመረ። በጎን ደግሞ የአካባቢው ነዋሪዎች ከፍተኛ ድብደባ ለተፈጸመበት ወጣት እንጨት አዘጋጅተው በትከሻቸው ተሸክመው ተጎጂውን ወደ ሐኪም ለማድረስ ከኋላ ተከተሉ። በዚህ ክፉ አጋጣሚ ከፍተኛ ጉዳት ያስተናገደው ይህ ወጣት ከሰርጉ በኋላ ወደ ሕክምና ሄዶ ጭንቅላቱ ላይ የደረሰበት ጉዳት ከፍተኛ በመሆኑ ቀዶ ጥገና ተደርጎለት ደሴ ሪፈራል ሆስፒታል ለ2 ሳምንታት ያህል ራሱን ስቶ ሕክምና ሲከታተል ከቆየ በኋላ በመጨረሻም ጤንነቱ መጠነኛ መሻሻል በማሳየቱ በአሁኑ ወቅት ቤቱ ሆኖ ሕክምናውን እየተከታተለ ይገኛል። ድርጊቱን የፈጸሙት ወንጀለኞችም ከቀናት በፊት በሕግ ቁጥጥር ስር መዋላቸው ተሰምቷል። ይህ ሰርግ የተከወነው ዕለተ ሐሙስ ሰኔ 11 2018 ዓ.ም የነበረ ቢሆንም የተጎጂው ወጣት የጤንነት ሁኔታ እስኪሻሻል ድረስ ስንጠብቅ ቆይተን በመጨረሻም ዛሬ ላይ ይህን መሰናዶ ወደ እናንተ ለማድረስ ችለናል። የወጣቱ ሙሉ ጤንነት እንዲመለስም
በጦሳ ቲዩብ ስም መልካም ምኞታችንን እንገልጻለን። በዚሁ አጋጣሚ በፕሮግራሙ ማጠቃለያ ላይ መግለጽ የምንፈልገው ሰርግ የተነፋፈቀና የተራራቀ ዘመድ አዝማድ ቤተሰብ የሚገናኝበት ፍቅርና ወዳጅነቱን የሚያድስበት እንጂ ጠብና አምባጓሮ ፈጥሮ ዝምድናውን የሚያሻክርበት መድረክ አይደለም። በተለይ በአሁኑ ወቅት በብዙ አካባቢዎች ሰርግ ላይ የሚነሱ ግጭቶች ቀርተዋል። ጎጂና አላስፈላጊ መሆናቸውንም ማህበረሰቡ እየተረዳ መጥቷል። ታዲያ በዚህ ወቅት ለደሴ ከተማ ቅርብ በሆነው የኩሮ አካባቢ ይህ ሁኔታ መፈጠሩ እጅግ አሳዛኝ ነው። በቀጣይም እንዲህ አይነት ግጭቶችና ኃላፊነት የጎደላቸው ድርጊቶች የልጁን ወግ ማዕረግ ለማየት በርካታ ወጪ አውጥቶና ለወራት ሲደክም ቆይቶ ዘመድ አዝማዱን ባሰባሰበ ደጋሽ ቤተሰብም ሆነ በሰርጉ ታዳሚ ላይ የሚፈጥሩት ስነ ልቦናዊና ማህበራዊ ጫና ከፍተኛ በመሆኑ የኩሮ አካባቢ እንዲሁም የሐራው በሎ ቀበሌ የሀገር ሽማግሌዎችና የጸጥታ አካላት በጉዳዩ ላይ ትኩረት ሰጥተው ሊሰሩ ይገባል እንላለን። በዕለቱ በተከሰተው ግጭት ላይም የቀበሌው የጸጥታ አካላት የአፈጻጸም ክፍተት እንዳለ አስተውለናል። በዚሁ አጋጣሚ ግጭቱ በተነሳበት ወቅት ወጣቶቻቸው ተሳታፊ እንዳይሆኑ ጥብቅ ቁጥጥር ሲያደርጉ ለነበሩ የሙሽራው አጃቢ ሽማግሌዎችና ሰርገኛ ወጣቶች እንዲሁም ሚዜዎች ግጭቱ ወደ ከፋ ደረጃ እንዳይሸጋገር ላደረጉት አስተዋጽኦ ትልቅ ምስጋና ይገባቸዋል። በዚህ ሁሉ ደስታና ሐዘን አልፈው ለትዳር ለበቁት ሙሽራው ጀማል መሐመድና ሙሽሪት መዲና ከድርም መልካም የትዳር ሕይወት እንዲሆንላቸው እንመኛለን። ሰላም። Yenya no.